እንኳን አሰብ ቀጥተው እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ መስታወት ቤት ውስጥ ቆመ ሌላ ሰው ላይ ድንጋይ መወርወር ምን ሊያመጣ እንደሚችል ይታወቃልና እንኳን አሰብ ኤርትራን በህግ የኢትዮጵያ ነች ጀነራሉ ጉድ አመጡ። መስታወት ቤት ላይ ሆነ ሌላ ሰው ላይ ድንጋይ መወርወር መዘዙ ከባድ ነው ያሉት ጀነራል ኢሳያስን በከባዱ አስጠነቀቁ። ባርነት ወይም ነጻነት ጀነራሉ በኢሳያስ መንገድ መጡ። እውቁ የህወሓት ሰው ጀነራል ክንፈ ዳኘው ትግራይ ነጻ መሆን አለባት በሚል አወዛጋቢ አጀንዳ ብቅ ብለዋል። ጉዳዩ ትኩረት ስቧል። ተጠናክሮ በቀጠለው የከፍተኛ ባለስልጣናት የሻቢያውን መንግስትና ኢሳያስን የማሳሰብና የማስጠንቀቅ እርምጃ አሁንም አዳዲስ ነገሮች ማሰማታቸውን ቀጥሏል። በአሰብ ጉዳይ ተደጋጋሚ ሀሳባቸውና ቁጭታቸውን የሚገልጹት በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ አሁንም በከባድ ማስጠንቀቂያ ተመልሰዋል። አሰብ የኢትዮጵያ ግዛት እንደሆነና በሴራ ከእጅ እንደወጣ ሲያስረዱ የሚደመጡት ጀነራል እንኳን አሰብ ኤርትራ የሄደችበት መንገድ ልክ አይደለም ሲሉ ኢሳያስንና ሹማምንታቸውን አስደንግጠዋል። ጀነራል ባጫ ደበሌ ይህንን የተናገሩት የሀገራቱ ውጥረት ተካሮ በቀጠለበትና በኢትዮጵያ በኩል ተከታታይነት ያላቸው ማስጠንቀቂያዎች ወደ አስመራ እየተሻገሩ ባለበት ጊዜ መሆኑ ቀጠናውን አስግቷል። በአሁኑ የመረጃ ሰዓታችን የምታደምጡት ጉዳይ ነው። በሌላ በኩል ደግሞ እውቁ የህወሓት ሰው ትግራይ ነጻ መሆን አለባት በሚል አወዛጋቢ አጀንዳ መምጣታቸውንና ሰሞኑን እጅግ መነጋገሪያ በሆነው የቲክቶክ አዋርድ ላይ በተነሱ ከማህበረሰብ ያፈነገጠ አለባበስ ክስ ምክንያት በውድድሩ ደምቆ ያመሸው የመኪናው ተሸላሚ አዶናይ መታሰርን ተከትሎ እናቱ ያሰማችሁን አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኢትዮጵያ የባህር በር ማግኘት ጉዳይ ምንም ጥርጥር የለውም። እንኳን አሰብ ቀርቶ ኤርትራን በህጋዊ መንገድ አይደለም የሄደችው ሲሉ በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ለአስመራ ሹማምንት ከባድ ማስጠንቀቂያ አሰምተዋል። የሻቢያ ሰዎች ማሰቢያ ካላቸው አሰብን ለጋራ ጥቅም ነው ማዋል ያለባቸው ያሉት ጀነራሉ አሰብ መምጣቱ ስለማይቀር ያ የማይሆን ከሆነ እነሱም ይጠፋሉ ሲሉ ኢሳያስን ያስደነገጠ መልእክት ወደ አስመራ አሻግረዋል። እኛ በውጊያ ልንም ሰላማዊ መንገድ ነው እየተከተልን ያለነው ሲሉ የኢትዮጵያ መንግስትን አቋም በድጋሚ አንጸባረቁት ጀነራል ባጫ እነሱ ግን ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላት ሲሉ ገልጸዋል። አክለውም ይሄ የሞኝ ፖሊሲ ነው፣ አንተ የሰው ቤት እየበጠበጥክ በሰላም አትኖርም፣ ሰውን ሰላም አሳተህ ሰላም ልታገኝ አትችልም። ስለዚህ መስታወት ቤት ላይ ቆመ ሰው ላይ ድንጋይ መወርወር ምን አይነት መዘዝ ሊያመጣ እንደሚችል ይታወቃል እና ብትጠነቀቁ ይሻላል ሲሉ የአስመራ ሹማምንትን በከባዱ አስጠንቅቀዋል። ጀነራል ባጫ ደበሌ በአሰብ ወደብ ጉዳይ ኢትዮጵያና ኤርትራ ወደ ከረረ ቃላት ጦርነትና የድንበር ላይ ውጥረት ውስጥ ከገቡ ጊዜ ጀምሮ በጠንካራ ቃላቶች የታጀቡ ማስጠንቀቂያዎች ወደ አስመራ ሲያሻግሩ ይህ የመጀመሪያቸው ባይሆንም ኢሳያስ ከኢትዮጵያ በኩል ልወረር ነው በሚል ስጋት ወደ ሳውዲ አማላጭ ፍለጋ ባቀኑበትና የቀድሞ ከፍተኛ አመራሩ አባዱላ ገመዳ በተመሳሳይ ቃላት የአስመራ ሰዎችን ባስጠነቀቁበት ማግስት መሆኑ ነገሩ እንዴት ነው አስብሏል። በትላንትናው ዕለት በነበረው የክፍለ ሀገር ክፍፍል አሰብ የኤርትራ አካል አልነበረም፣ አሰብ የወሎ አካል ነው የነበረው ሲሉ የቀድሞ ከፍተኛ የመንግስት ባለስልጣን አቶ አባዱላ ገመዳ መናገራቸውን መዘገባችን ይታወሳል። በአሰብ ጉዳይ የኢትዮ ኤርትራ ውጥረት ዳግም ተቀጣጥሎ በቀጠለበት በአሁኑ ወቅት የተለያዩ አካላት ሀሳባቸውን እየሰጡ ሲሆን የትላንቱ የአቶ አባዱላ ንግግርም የቀድሞ ባለስልጣኑ በጉዳዩ ላይ ጠልቀው ገብተውበታል ማስብሎ ነበር። እንዴት ነገሩ ተገለባብጦ አሰብ የኤርትራ ግዛት እንደሆነ አይገባኝም ያሉት አቶ አባዱላ ገመዳ ይህ ነው የኢትዮጵያን ውድቀትና ወደ ኋላ መቅረት የሚፈልጉት ኢሳያስና አጋሮቹ በሰሩት ሴራ ነው ብለውም ነበር። ሆኖም አልተሳካላቸውም ያሉት አቶ አባዱላ እነሱ ሀገራችን ወደ ኋላ እንድትቀር እየፈለጉ ህዳሴ ግድብ ተመርቋል፣ የማዳበሪያ ፋብሪካ እየተገነባ ነው፣ ጋዝ እየወጣ ነው፣ እንዲሁም ሌሎች የማዕድን ስራዎች እየተሰሩ ነው ያል ሲሆን የኢትዮጵያ የእድገት ግስጋሴ መቆሚያ እንደሌለው አያይዘው ገልጸዋል። እነሱ ልማታችን እንዲቆም ይፈልጋሉ ግን አይቆምም ያሉት አቶ አባዱላ እነሱ ግን ይጠፋሉ ሲሉ ነበር ከጀነራል ባጫ ደበሌ ጋር ተመሳሳይነት ያለው ማስጠንቀቂያቸውን ወደ አዲያሉ ያሻገሩት። አሰብ የኤርትራ አካል አይደለም የወሎ ነው የሚሉና ሌሎች እውነታዎች በኢትዮጵያ በኩል በተደጋጋሚ የሚነሱ ሲሆን ኤርትራ እነዚህን እውነታዎች አትቀበልም። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸው በሳውዲ አረቢያ እያደረጉ ሲሆን ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ ዋነኛ ተደጋጋሚ የጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረው ከኢትዮጵያ ጋር በከባድ ፍጥጫ ውስጥ ይገኛሉ። እንኳን አሰብ ቀጥተው እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ የሚያስቡ ከሆነ አሰብን
በጋራ ጥቅም ለጋራ ጥቅም ማዋል ነው። ለጋራ ጥቅም ካልዋልክ ደግሞ እሱ አይቀርም። በቀጣይ መረጃ ባርነት ወይም ነጻነት ጀነራሉ ኢሳያስ አፈወርቂና ሻዕቢያ በሰናፊ በረሃዎችና ከናቅፋ ተራራ ጀርባ ጥለውት የመጡትን ያረጀ ፈጀ አጀንዳ አባራውን አራግፈው መጡ ያስባለ ጉድ ይዘው መጡ። የሜቴክ ኃላፊ ሆነው ባገለገሉበት ወቅት ከተፈጠረ ከባድ የሙስና ወንጀል ጋር ተያይዞ በርካታ ዓመታትን ታስረው የተፈቱት እውቁ የህወሓት ሰው ጀነራል ክንፈ ዳኘው ትግራይ ነጻ መሆን አለባት በሚል አወዛጋቢ አጀንዳ ብቅ ማለታቸው ትኩረት ስቧል። ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ሲሉ የትግራዩ ጀነራል ተናገሩ። ለዓመታት በአዲስ አበባ ተስራው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ነው ሲሉ ተደምጠዋል። ጀነራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ ብራ ከተሰኘ የኢትዮ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች አሉት፣ ከኢትዮጵያ ጋር ባርነት ወይም ኤርትራ በነጻነት መኖር ነው ሲሉ ተደምጠዋል። ከስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚል አቋማቸውን ደግመውታል። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ በኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለው ብቸኛ የግንኙነት መስመር የፕሪቶሪያው ስምምነት ነው ያሉ ሲሆን ከዚያ ውጪ ምንም አይነት ማሰር የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራ የሚሆን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይስ ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጀነራሉ የትግራይ ነጻ ሀገርነት ሂደት የሚፈጸመውም በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለም ለመመከት ወይም በኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉ ገልጸዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎች በውክልና የሚሳተፉ እንደሚሆኑም ጠቁመዋል። በቀጠናው የሚቀሰቀስ ጦርነት በባህሪው የውክልና ጦርነት ነው ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር አጀንዳ የተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉ አጣጥለዋል። ምንም እንኳን ጀነራሉ ጥያቄው የውክልና ጉዳይ ነው ሲሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳላት ይታወቃል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርጋት እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ ክልልና ጦርነት ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ መክረዋል። ሁሉም የፖለቲካ ኃይሎች ትግራይን ወደ ነጻ ሀገርነት ለማሸጋገር በጋራ መቆም እንዳለባቸው ጀነራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑ ይታወቃል። በዚሁ ወደ መጨረሻው ዳረግነው አጭር መረጃ አለፍን። የአዶናይ እናት ስለ ልጇ መታሰር ተናገረች። በትላንትናው ዕለት አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 2018 ዓ.ም የፌዴራል ፖሊስ በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ ልብስ በአደባባይ ለብሰው የታዩ ያላቸውን ተጠርጣሪዎችና ግብረ አበሮቻቸውን ማሰሩ አስታውቆ ነበር። አዶናይ ብርሃነ ረቡዕ ላይ የታሰረው ማክሰኞ በቁጥጥር ስር ከዋሉ 5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑን የፌዴራል ፖሊስ ጨምሮ ገልጿል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አዶናይ በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የመጣ ሲሆን ሰግጥ ፈምስ በሚለው ንግግሩ በበርካቶች ዘንድ መነጋገሪያ ሆኖ ነበር። አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግርኛ ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ብለዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታኝ ልጄ ነው በማለት ለቢቢሲ ተናግራለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።